ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሙስሊም ሴት ተማሪዎች አለባበስ ጉዳይ ከትምህርት ሚኒስቴር ጋር መግባባት ላይ አለመድረሱን አስታወቀ። ስፔስኤክስ ከሚያንማር ማጭበርበሪያ ማዕከላት 2500 የስታርሊንክ የኢንተርኔት መገልገያ መሳሪያዎች አገልግሎታቸውን እንዲቋረጥ ማድረጉን ኤኤፍፒ ዘገበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቀረቡ። ይህ የንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑም ተገልጿል። ብዙነህ እንዳለ ዝርዝር አለው። በኦሮሚያ ክልል በህጋዊ መንገድ ተመዝግበው ከሚንቀሳቀሱ ፓርቲዎች በአመዛኙ ስማቸው ሲነሳ የሚደመጠው ኦነግና ኦፌኮ ከዓመታት በፊት ጥምረት ለመፍጠር ውይይት መጀመራቸውን አስታውቀው የነበረ ቢሆንም እስካሁን ምንም የተለየ እንቅስቃሴ አላሳዩም ይባላል። ከሰሞኑ በወጣ መረጃ ደግሞ የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ ማቅረባቸው ተሰምቷል። ሁለቱ የፖለቲካ ፓርቲዎች የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥያቄ አቅርበዋል። ፓርቲዎቹ ህዳር 9 ቀን 2018 ዓ.ም በጻፉት የንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ለቲክቫ ኢትዮጵያ እንደገለጹት የውይይቱን አጀንዳ በዝርዝር ይሁንታ ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት ግን እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ የሰላም ችግርና ሌሎች በክልሉ ችግሮች ላይም ውይይት እናደርጋለን ብለው ዝርዝር መረጃዎችን ውይይቱ ሲጀመር እንደሚገልጹ ተናግረዋል። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦች ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱም ይታወሳል። ይህ የህዳር 9 ቀን 2018 ዓ.ም የንወያይ ጥያቄ ደብዳቤም ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑም ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የንወያይ ጥያቄን ተከትሎ እስካሁን ከክልሉ መንግስት የተሰጠ ምንም ምላሽ የለም። ባሳለፍነው ወር የኦሮሞ ነጻነት ግንባር የኢትዮጵያ የፖለቲካ ምህዳር መጥበብ በድርጅቱ ስራ ላይ ብርቱ ተግዳሮት እንደደቀነ መግለጹ ይታወሳል። ኦነግ ለቀጣዩ ምርጫ የሚያደርገውን ዝግጅት ጨምሮ ግንባሩ ያለበትን ወቅታዊ ሁኔታ ባስታወቀበት ወቅት በሀገሪቱ የፖለቲካ ምህዳር በመጥበቡ ድርጅቱ ስራዬን ለመስራት ብርቱ ተግዳሮት ገጥሞኛል፣ ከህዝብ ጋር ተገናኝቼም ለመምከር የሚያስችል ሁኔታ ውስጥም አይደለሁም ማለቱ ይታወሳል። በቀጣዩ የኢትዮጵያ ሀገራዊ ምርጫ ላይ ለመሳተፍ ፓርቲያቸው ዝግጁ መሆኑን የገለጹት የግንባሩ የህዝብ ግንኙነት ኃላፊ አቶ ለሚገመቹ የግንባሩ ጽህፈት ቤቶች አለመከፈታቸውና የአባላት እስራትና እንግልት ተግዳሮት እንደሆነበትና ቢሮዎቹ ተከፍተው ስራ እንዲጀምሩ አሁንም ጥያቄ ማቅረብ መቀጠላቸውን ተናግረው ነበር። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሙስሊም ሴት ተማሪዎች አለባበስ ጉዳይ ከትምህርት ሚኒስቴር ጋር መግባባት ላይ አለመድረሱን አስታወቀ። ጠቅላይ ምክር ቤቱ ባወጣው መግለጫ ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት ነው ሲል፣ ትምህርት ሚኒስቴር በበኩሉ የተፈቀዱና ያልተፈቀዱ አለባበሶች መኖራቸውን አሳውቆ ነበር። ጽዮን ላይኩን ዝርዝር ዘገባውን ይዛለች። የሙስሊም ሴት ተማሪዎች የትምህርት ቤት አለባበስ ጉዳይ በትምህርት ሚኒስቴርና በእስልምና ጉዳዮች ምክር ቤት መካከል ውዝግብ ከፈጠረ ሰነባብቷል። በተለይም በትግራይ ክልል አክሱም ከተማን ጨምሮ የተለያዩ ቦታዎች ከዚሁ ጋር ተያይዘው ለረጅም ጊዜያት ውዝግቦች ተፈጥረው መቆየታቸው የሚታወስ ነው። ትምህርት ሚኒስቴር በዚህ ጉዳይ ከእስልምና ጉዳዮች ምክር ቤት ጋር መወያየቱን አሳውቆ የነበረ ሲሆን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከቅርብ ጊዜያት በፊት ለሕዝብ ተወካዮች ምክር ቤት የሰው ሀብት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ምላሽ
ምላሽና ማብራሪያ በሚሰጡበት ወቅት ለሙስሊም ሴት ተማሪዎች ሂጃብ የተከለከለ አለመሆኑን ነገር ግን የኒቃብ ጉዳይ የማይፈቀድ መሆኑን አንስተው ነበር። ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። ይሁንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ትናንት ህዳር 9 ቀን 2018 ዓ.ም በሰጠው መግለጫ ላይ ምክር ቤቱ ትምህርት ሚኒስቴርና አንዳንድ የትምህርት ተቋማት ኢስላማዊ አለባበስ ምክንያት በማድረግ ሙስሊሞችን ከትምህርት ገበታ የማፈናቀል ተግባር በአስቸኳይ ሊያቆሙ እንደሚገባ አሳስቧል። መግለጫውን የሰጡት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼክ ሀጂ ኢብራሂም ቱፋ ሂጃብም ሆነ ኒቃብ የሙስሊም ሴቶች ሃይማኖታዊ አለባበስ ግዴታ ናቸው ያሉ ሲሆን ፕሬዝዳንቱ ትምህርት ሚኒስቴር የጀመረው አንዱን ፈቅዶ አንዱን የመከልከል አካሄድ ተቀባይነት የሌለው ብቻ ሳይሆን ሃይማኖታዊ ጣልቃ ገብነት ነውም ብለዋል። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው። እንደ ሸሪዓ አባባል ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈንቅላለች። ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? በዚሁ ጉዳይ ላይ በትምህርት ሚኒስቴርና በእስልምና ጉዳዮች ምክር ቤት መካከል ውይይት ተደርጎ እንደነበር ተገልጾ የነበረ ሲሆን ትምህርት ሚኒስቴር ከመግባባት ላይ መድረሳቸውን ገልጾ የነበረ ቢሆንም የኢትዮጵያ እስልምና ጉዳዮች ምክር ቤት በበኩሉ ከሚኒስትሩ ጋር የደረሰበት ስምምነት አለመኖሩን የገለጸው። ስፔስ ኤክስ ከሚያንማር ማጭበርበሪያ ማዕከላት 2500 የስታርሊንክ የኢንተርኔት መገልገያ መሳሪያዎች አገልግሎታቸው እንዲቋረጥ ማድረጉን ኤኤፍፒ ዘገበ። በሌላ ዜና የደቡብ ሱዳን ፕሬዝዳንት ሳልቫኪር ሚያርዲት የፖሊስ አዛዥና የግዛት ገዢን ጨምሮ 4 ሚኒስትሮችን ከስልጣናቸው ማባረራቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። Scam centers in Myanmar blamed for swindling billions from victims across the world are expanding fast. የሚያንማር የወንጀል ካምፖች እርምጃ ከተወሰደባቸው በኋላ ቢዳከሙም የኤለን መስክን ስታርሊንክ ተጠቅመው ዳግም እያንሰራሩ መሆኑን የኤኤፍፒ ምርመራን ተንተርሶ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ከአንድ ወር በፊት ዘገባ መስራቱ ይታወሳል። በሺ የሚቆጠሩ ኢትዮጵያውያን ከኤሌክትሪክ ንዝረት እስከ ግርፋት፣ ከመራብ መታረስ፣ እንቅልፍ እስከ ማጣት በሚደርስ ግፍ የተሰቃዩባቸውና የሚሰቃዩባቸው እነኚህ ካምፖች የሚያንማር ወታደራዊ መንግስት ያደራጃቸው ሚሊሻዎች በታይላንድ እና ቻይና ትብብር የኢንተርኔትና የኤሌክትሪክ ግንኙነታቸውን መበጣጠስን ጨምሮ በወሰዱት እርምጃ ተዳክመው ቆይተዋል። ሆኖም ግን የኤኤፍፒ የምርመራ ዘገባ እንዳመለከተው ከጥቂት ወራት በፊት በሀገሪቱ በቂ ደንበኞች ስላልነበሩት በሚያንማር ፈቃድ ተነፍጎት የቆየው የኤለን መስኩ ስታርሊንክ የኢንተርኔት አቅራቢ ድርጅት አሁን ላይ በአንድ ጣሪያ ብቻ ወደ 80 የሚጠጉ ዲሾቹ ተሰቅለው በኢንተርኔት የማጭበርበር ተግባር ላይ ለተሰማሩት የወንጀል ካምፖች አገልግሎት በመስጠት ላይ መሆኑ ታውቋል። የፈረንሳዩ የዜና ወኪል አዣንስ ፍራንስ ፕሬስ ይፋ ባደረገው የምርመራ ዘገባ የወንጀል ካምፖቹ ድምጥማጣቸው ጠፍቷል ተብሎ ነበር። ነገር ግን ቻይናውያንና አሜሪካውያን ባለሀብቶችን ጨምሮ ከመላው ዓለም በቢሊዮን የሚቆጠር ዶላር በማጭበርበር የሚታወቁት የሚያንማር የወንጀል ካምፖች አሁንም የተለመደ የማጭበርበር ተግባራቸውን አጠናክረው እንደሚገኙና እንዲያውም ከመቼውም ጊዜ ይበልጥ ተመቻችተው ነው ያሉት ሲል አስነብቦ ነበር። ኤኤፍፒ የራሱን የድሮን ምስሎችና የሳተላይት ምስሎች ዋቢ አድርጎ ባወጣው የምርመራ ዘገባው ላይ ታይላንድና ሚያንማር ድንበር ላይ በሚገኘው ሚያዋዲ አካባቢ ከፍተኛ ጥበቃ የወንጀል ካምፖች የደራ እንቅስቃሴ ላይ መሆናቸውን ደርሼበታለሁ ብሏል። ካሊፎርኒያ አቃቢያነ ሕጎች በጁላይ 2024 ስታርሊንክ የሚያቀርበውን የኢንተርኔት አገልግሎት አጭበርባሪዎቹ እየተጠቀሙበት እንደሆነ በይፋ ቢያስጠነቅቁም ምንም አይነት ምላሽ ካለማግኘታቸውን በላይ የስታርሊንክ ባለቤት ለሆነውና በባለጸጋው ኤለን መስክ ለሚመራው ስፔስ ኤክስ ማብራሪያ እንዲሰጥ በምርመራ ዘገባው ወቅትም ኤኤፍፒን በተመሳሳይ
ተመሳሳይ ጥያቄ ቢያቀርብም ቄሱም ዝም መጽሐፉም ዝም እንዲሉ የኤለን መስክ ድርጅት ግን ዳግም አስተያየት አልሰጥም በሚለው እምቢተኝነቱ ጸንቶ ቆይቶ ነበር። ይሁንና የስፔስ ኤክስ የስታርሊንክ ቢዝነስ ኦፕሬሽን ምክትል ፕሬዚዳንት ላውረን ድሬየር ከሰሞኑ በኤክስ ገጻቸው ላይ ኩባንያቸው በሚያንማር በተጠረጠሩ የማጭበርበሪያ ማዕከላት አካባቢ ከ2500 በላይ የስታርሊንክ መገልገያ መሳሪያዎችን ከጥቅም ውጭ እንዲሆን አድርጓል የሚል መልእክት አጋርተዋል። ምክትል ፕሬዚዳንቷ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ተርሚናሎቹ መቼ እንደተቋረጡ ካለመጥቀሳቸውን በላይ ከሚያንማር የወንጀል ካምፖች ጀርባ ሲነሳ ስለከረመው የድርጅታቸው ስም ምንም አይነት ይሁንታም ሆነ ማስተባበያ ከመስጠት ተቆጥበዋል ሲል ዘገበው አዣንስ ፍራንስ ፕሬስ ነው። President Salva Kiir Mayardit has made sweeping and unexpected changes across the government, security sector, and diplomatic service. በሌላ ዜና የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት የፖሊስ አዛዥና የግዛት ገዥን ጨምሮ 4 ሚኒስትሮችን ከስልጣናቸው ማባረራቸው ተነግሯል። ትንሽቱን ሀገር ከነጻነቷ ማግስት ጀምሮ ላለፉት 14 ዓመታት እንደ ገል ቀጥቅጠው እንደ ሰማ ገልጠው የገዙት የ74 ዓመቱ ሳልቫኪር ማያርዲት ባለስልጣናቱን ከስልጣን ማባረራቸው የተሰማው የሀገሪቱን ምክትል ፕሬዝዳንት ቤንጃሚን ቦልሜልን በተመሳሳይ ካሰናበቱ ከአንድ ሳምንት በኋላ ነው። በመንግስታዊው የደቡብ ሱዳን ብሮድካስቲንግ ኮርፖሬሽን SSBC ላይ በተነበበው የመጀመሪያው አዋጅ ጄምስ ዋኒ ኢጋ የኢኮኖሚ ክላስተር ምክትል ፕሬዝዳንትና ሊቀመንበር ሆነው የቤንጃሚን ቦልሜልን ቦታ መተካታቸው የተነገረ ሲሆን ሌሎች በተከታታይ በተነበቡ አዋጆችም ከስልጣናቸው በተባረሩት ሰዎች ቦታ የተሾሙት ግለሰቦች ተዋውቀዋል። ፕሬዝዳንት ኪር የስልጣን ሹምሽሩን ለምን ማድረግ እንዳስፈለጋቸው ማብራሪያ ከመስጠት ቢቆጠቡም እርምጃቸው የመጣው ግን በቅርቡ በሳቸውና በተቃዋሚ መሪው ሪያክ ማቻር መካከል የተደረሰው ስልጣንን የመጋራት ስምምነት ሪያክ ማቻር መካከል የተደረሰው ስልጣንን የመጋራት ስምምነት ከፈረሰ በኋላ አገሪቱ ወደ ፖለቲካ ለመረጋጋትና የእርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት መሆኑ ነው ሀቆ። በቅርቡ በእሳቸውና በተቃዋሚ መሪው ሪያክ ማቻር መካከል የተደረሰው ስልጣንን የመጋራት ስምምነት ፈረሰ በኋላ አገሪቱ ወደ ፖለቲካ ለመረጋጋትና የእርስ በርስ ጦርነት ልትገባ ትችላለች የሚል ስጋት እየጨመረ በመጣበት ወቅት መሆኑ ነው ሀቆ። These selections signal a reshuffling with both political and generational implications. ማርበርግ ቫይረስ በቅርቡ በኢትዮጵያ መከሰቱን የጤና ጥበቃ ሚኒስቴር ማስታወቁ ይታወሳል። ጣቢያችን አፍሪካ ሬኔሳንስ ቴሌቪዥን በጉዳዩ ላይ ባለሙያ አነጋግሮ ዝርዝር ዘገባ አዘጋጅቶላችኋል። ማርበርግ ቫይረስ የፋይሎ ቫይረስ ቤተሰብ አባል ሲሆን የኢቦላ ቫይረስ የሚገኝበት ቤተሰብ ነው። ለዚህም ነው ሁለቱም በሽታዎች ተመሳሳይ የህመም ምልክቶችና የሞት መጠን እንዳላቸው የዘርፉ ባለሙያዎች ሲገልጹ የሚስተዋለው። የዓለም ጤና ድርጅት እንደገለጸው ከሆነም የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገድላል። ቀደም ሲል በተከሰቱት የበሽታው ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑትን ታካሚዎች ገድሏል። በዚህም ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው የፒፕል ቱ ፒፕል መስራች የሆኑት ፕሮፌሰር ናውጋው መሀሪ የማርበርግ ቫይረስ በኢትዮጵያ ሲገኝ የመጀመሪያው ይሁን እንጂ ከዚህ በፊት በተለያዩ ሀገራት ተከስቶ እንደነበርና ቫይረሱ ለመጀመሪያ ጊዜ በ18ኛው ክፍለ ዘመን በግብጽ ተከስቶ እንደነበርም አስረድተዋል። ለነገሩ ለኢትዮጵያ ላይ ሲገኝ የመጀመሪያ ጊዜ ይሆናል እንጂ ብዙ አፍሪካ ሀገርም ከዚህ በፊትም ነበረ። በተለይም ሳውዝ አፍሪካ፣ ዩጋንዳ፣ ኢጅፕትም እንዲያውም የናቹራል ሪዘርቭ ኢጂፕሽያን ቀደም ብሎ ለረጅም ጊዜ ሜቢ እንዲያውም ኤይቲን ሴንቸሪም። ፕሮፌሰሩ በሽታው ሰዎችን በሚያጠቃበት ወቅት የበሽታ መከላከል አቅማቸውን ክፉኛ እንደሚያዳክምና ምልክቶቹን ጨምረው አስረድተዋል። ይሄ ቫይረሱ ወደ ሰው ኤክስፖዝ በሚሆንበት ጊዜ የሰውነትን ዋናው ተከላካይ ማክሮፌጅ ልክ ዲፌንስ ሜካኒዝሙን ነው ሸዳውን የሚያደርገው እና የዲፌንስ ሜካኒዝሙን ሸዳውን በሚያደርግበት ጊዜ እና ይሄ ደግሞ ጉበትን ሊሆን ይችላል፣ ኩላሊትን፣ ቦን ማሮን እነሱ ኮላፕስ እንዲያደርጉ ሊያደርግ ይችላል። ሃይፖቴንሽን ሊያመጣ ይችላል። ዲሃይድሬሽን፣ እንግዲህ አብዶሚናል ፔን፣ ቁርጠት፣ የተለያዩ ፊቨር እና ለዚህም ነው ለምሳሌ እንደ ሄሞራጂክ ፊቨር የሚባለው የደሙን የውስጡን ላይኒንጉን ዲስትሮይ ስለሚያደርገው እና ብሊድ ስለሚያደርግ ይሄ ከባድ የሆነ ሰደንሊ የሚነሳ ሄሞራጂክ ፊቨር ፔሸንቱ ላይ ይታያል ማለት ነው። የቅድመ መከላከል ስራ ላይ ትኩረት ማድረግ እንደሚገባ የገለጹት ፕሮፌሰሩ አክለውም
በበሽታው ለተያዙ ሰዎች መደረግ ስላለበት እንክብካቤ አስረድተዋል። ይሄ ዋናው ይሄ በሽታ የሰውየውን ኢሚዩኒቲ ዲስትሮይ የሚያደርግ ስለሆነ ልክ ያንን የሚተካ ሌላ መድኃኒት ባይኖርም እንኳን ግን ሰውነት አገግሞ ወደ መጀመሪያ ወደ ነበረበት እንዲመለስ ሌሎቹን ብለድ ፕሬሸሩን የአኔሚክ ከሆነም የትኩሳቱንም እነዚህን ሲምፕቶማቲክ አፕሮች እነዚህን ሁኔታዎች ማንከባከብ ያስፈልጋል። እንደዚህ ከተደረገ ችግሩን መቀነስ ይቻላል። በዓለም ጤና ድርጅት መረጃ መሰረት ምንም እንኳን ሙከራዎች እየተደረጉ ቢሆንም እስካሁን ለቫይረሱ የተለየ ሕክምና ወይም ክትባት የለም። አዲስ አበባ ዩኒቨርሲቲ ከደረጃ 8 በላይ ለሆኑ የአስተዳደር ዘርፍ ሰራተኞቹ ምዘናና ምደባ ሊያካሂድ መሆኑን አስታወቀ። ዩኒቨርሲቲው 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን ለማክበር ዝግጅት ማጠናቀቁን ለመገናኛ ብዙሃን ይፋ አድርጓል። ተጨማሪ ያለን አዲስ አበባ ዩኒቨርሲቲ የ75ኛ ዓመት አልማዝ ኢዮቤልዩ አከባበርና የራስ ገዝነት ሪፎርም አፈጻጸምን አስመልክቶ በሰጠው መግለጫ ዩኒቨርሲቲው የሰራተኛ ምዘናና ምደባ ሊያካሂድ መሆኑን ተገልጿል። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት በሚያደርገው የሽግግር ጉዞም እስካሁን ስራው የደረሰበትን ደረጃና ቀጣይ ትኩረት የሚሰጥባቸው ጉዳዮች ላይ የዩኒቨርሲቲው ተጠባባቂ ፕሬዝዳንት የሆኑት ዶክተር ሳሙኤል ክፍሌ ማብራሪያ ሰጥተዋል። ዶክተር ሳሙኤል ክፍሌ አክለውም የዩኒቨርሲቲው የሰራተኞች ምደባና ስምሪት ማስፈጸሚያ ማዕቀፍ ተዘጋጅቶና ውይይት ተደርጎበት ወደ ስራ መግባቱን የገለጹ ሲሆን የሰራተኞች መመዝገቢያና የመረጃ ማጣሪያ የመስመር ላይ ፎርም ተዘጋጅቶ መዝገባ እንደተከናወነና ከደረጃ 8 በላይ ለሆኑ 1500 ለሚደርሱ የአስተዳደር ዘርፍ ሰራተኞች ፈተና በመስጠት ብቃትና ውጤታማነትን ማዕከል በማድረግ ምደባ ይሰጣል ተብለዋል። አሁን የደረስንበት የመጨረሻው ምዕራፍ የሰራተኛ ምደባ የመጀመሪያው ደረጃ 8 የሚባለው ፕሮፌሽናል የሆነ ሰው እና ከዛ በላይ እስከ ደረጃ 15 ያለው ወደ 1500 የሚደርሱ አሉ። እነሱን መጀመሪያ መፈተን እና መመደብ ስራ እየተሰራ ይገኛል። ሁለተኛው ከደረጃ 1 እስከ 7 ያለው ደግሞ ይሄ ሲጠናቀቅ የሚከተል ይሆናል። ከደረጃ 8 በታች ለሚገኙ የአስተዳደር ዘርፍ ሰራተኞችም በሰነድና በነበረባቸው የግምገማ ውጤት በውድድር ምደባ እንደሚሰጥ ያመላከቱት ተጠባባቂ ፕሬዝዳንቱ የአካዳሚክ ሰራተኞች፣ ተመራማሪዎች፣ የአካዳሚክ ቴክኒክ ረዳቶችና በጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ሙያተኞች በውድድር ላይ የተመሰረተ ልየታ ተደርጎ ስምሪት እንደሚሰጥና ተጨማሪ የሰው ኃይል በሚያስፈልግበት ቦታ ላይ በተዘጋጀው ስትራቴጂ መሰረት ወደ ስራ የማስገባት ተግባር እንደሚከናወን አስረድተዋል። በዩኒቨርሲቲው ከ4000 በላይ የአስተዳደር ሰራተኞች እንደሚገኙና አሁን ላይ የኃላፊነት ቦታዎችም ከ658 ወደ 440 እንዲሸጋሸጉ እንደተደረገና ዩኒቨርሲቲው በ2 ዓመት ውስጥ የነበረውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አስተዋጽኦ ለመዘከርና ለመሰነድ ዘጋቢ ፊልም፣ መጽሐፍና ሌሎች መንገዶች እየተዘጋጁ እንደሆነም ዩኒቨርሲቲው ባዘጋጀው የ75ኛ ዓመት የአልማዝ ኢዮቤልዩ በዓል ላይ ተገልጿል። ስራውን ስንጀምር አዲስ አበባ ዩኒቨርሲቲ 12 የምርምር ኢንስቲትዩቶች ነበሩት፣ 10 ኮሌጆች ነበሩት። የኃላፊነት ቦታዎች በጣም ብዙ ነበር። ወደ 658 የኃላፊነት መደቦች ነበሩ። የመዋቅር ጥናት ከተካሄደ በኋላ ያሉን ኮሌጆች ወደ 7 መደበኛ ኮሌጆች እና 1 የህግ ትምህርት ቤት 7 የምርምር ኢንስቲትዩት በማድረግ የኃላፊነት ቦታዎችን ከ658 ወደ 440 የማሰባሰብ ስራ ተሰርቷል። አዲስ አበባ ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር የሚያግዘውን ከ2024 እስከ 2028 ዓ.ም የሚመራበትን የ5 ዓመት ስትራቴጂካዊ እቅድ ማዘጋጀቱም በመግለጫው ተመላክቷል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁ ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ 185,000 ሕዝብ ያላት ኩራሳኦ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ መሳተፏን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እየጠብቁን። ክቡራን ተመልካቾቻችን አሁን የ5 ጊዜ የባሎን ዶር አሸናፊው ክርስቲያኖ ሮናልዶ ወደ አሜሪካ ዋይት ሃውስ በማቅናት ከዶናልድ ትራምፕ ጋር መገናኘቱን ጨምሮ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል።
ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የአፍሪካ ብስክሌት ውድድር ላይ ተካፋይ የሆነው የኢትዮጵያ ልዑክ ወደ ኬንያ ማምራቱ ተገለጸ። ከዛሬ ጀምሮ ለ4 ተከታታይ ቀናት በሚደረገው ሻምፒዮና በሁለቱም ጾታ 10 ብስክሌተኞች ኢትዮጵያን ይወክላሉ ተብሏል። ከሞምባሳ 40 ኪሎ ሜትር ርቀት ላይ በምትገኘው ዲያኒ ከተማ ውድድሩ ጀምሮ በከዋሌ ከተማ እንደሚጠናቀቅም የውድድሩ አዘጋጆች ገልጸዋል። ከ29 ሀገራት የሚሳተፉ ተወዳዳሪዎች ትልቅ ፍክክር ያደርጉበታል በተባለው ውድድር አልጄሪያ 41፣ ኬንያ 39 እንዲሁም ኡጋንዳ 31 ልዑካንን ማሳተፋቸው የወጣው መርሃ ግብር ሲጠቁም ኢትዮጵያም በ10 ብስክሌተኞች እንደምትወከል ተገልጿል። በኢትዮጵያ አስተናጋጅነት እየተካሄደ የሚገኘው የሴካፋ ከ17 ዓመት በታች ውድድር የምድብ ሁለተኛ ጨዋታዎች ትናንትም ሲቀጥሉ አዘጋጅ ኢትዮጵያና ዩጋንዳ ተጋጣሚዎቻቸውን በሰፊ የግብ ልዩነት አሸነፉ። ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የአፍሪካ ዋንጫ የሴካፋ ማጣሪያ ውድድር ሁለተኛ ጨዋታውን ከደቡብ ሱዳን ጋር አከናውኖ 4-1 አሸንፏል። በጨዋታው አጥቂው ዳዊት ካሳው 3 ግቦችን አስቆጥሮ ሃትሪክ መስራት ሲችል ተጫዋቹ በውድድሩ ያስቆጠራቸውን ግቦች ወደ 4 ከፍ አድርጓል። ተጨማሪውን ለኢትዮጵያ የተገኘችውን ግብ እንየው ስለሺ ከመረብ ሲያሳርፍ የደቡብ ሱዳን ብቸኛ ግብ ፓኑም ጃው አስቆጥሯል። ከጨዋታው በኋላ አስተያየቱን የሰጠው የቀይ ቀበሮቹ አሜሪካዊ አሰልጣኝ ቤንጃሚን ዚመር ዳዊት ካሳው የኢትዮጵያ ወርቃማ ልጅ የመሆን አቅም አለው በማለት አሞካሽቶታል። አሰልጣኙ ደቡብ ሱዳንን 4-1 ካሸነፉ በኋላ በሰጡት ጋዜጣዊ መግለጫ ቡድኑ ባሳየው እንቅስቃሴ ደስተኛ መሆናቸውን ተናግረዋል። ጨዋታውን በምንፈልገው መንገድ ተቆጣጥረናል፣ ተጫዋቾች ባሳዩት ዲሲፕሊን ደስተኛ ነኝ ሲሉም ገልጸዋል። በጨዋታው ሃትሪክ ስለሰራው ዳዊት ካሳው የተጠየቁት ቤንጃሚን ዚመር ዳዊት የኢትዮጵያ ወርቃማ ልጅ የመሆን አቅም አለው፣ በርካታ ክህሎት ያለው ድንቅ ተጫዋች ነው ያሉ ሲሆን ጥሩ ስነ ምግባር ያለውና ጠንክሮ የሚሰራ ተጫዋች በመሆኑ ለእርሱ ትልቅ አክብሮት አለኝ ሲሉ ገልጸውታል። በሌላ ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ማጣሪያ ሶማሊያና ኬንያ ያደረጉት ጨዋታ አቻ ሲጠናቀቅ ዩጋንዳ 9-0 በሆነ ሰፊ ውጤት አሸንፋለች። ለኬንያ ራይስ ኦቼንግ እንዲሁም ለሶማሊያ አናስ መሐመድ ግቦቹን ሲያስቆጥሩ ሶማሊያ ተከታታይ አቻ በመውጣት 2 ነጥብ ስትይዝ ኬንያ በበኩሏ የመጀመሪያ ነጥቧን አሳክታለች። በምድብ 2 ድሬዳዋ ስታዲየም ላይ ሱዳንን የገጠመችው ዩጋንዳ 9-0 አሸንፋለች። ዩጋንዳ ሁለቱንም የምድብ ጨዋታ በማሸነፍ የማለፍ ዕድሏን ያሰፋች ሲሆን ሱዳን በአንጻሩ ሁለቱንም ጨዋታዎቿን ተሸንፋለች። ትናንት የመጨረሻ በነበረው መርሃ ግብር በድሬዳዋ ስታዲየም በተደረገው ጨዋታ ታንዛኒያ ፍጹም ብልጫ በመውሰድ 11-0 በሆነ ሰፊ ውጤት ጅቡቲን አሸንፋለች። ሁለቱንም ጨዋታ ያሸነፈችው ታንዛኒያ ከዩጋንዳ እኩል 6 ነጥብ በመያዝ በግብ ክፍያ በልጣ ምድብ 2ን መምራት ጀምራለች። 185,000 ሕዝብ ያላት ኩራሳኦ ለመጀመሪያ ጊዜ ለዓለም ዋንጫ አለፈች። በሰሜን መካከለኛ አሜሪካና ካሪቢያን ሀገራት ኮንካካፍ የዓለም ዋንጫ ማጣሪያ ትንሿ ደሴት ኩራሳኦ በታሪኳ ለመጀመሪያ ጊዜ ለዓለም ዋንጫ አልፋለች። ኩራሳኦ የሶስተኛ ዙር የምድብ ማጣሪያ ጨዋታዋን ከጃማይካ ያከናወነች ሲሆን በዚህም 0-0 መለያየቷን ተከትሎ በቀጥታ ለ2026 ዓለም ዋንጫ አልፋለች። በቀድሞው የኔዘርላንድ ብሔራዊ ቡድን አሰልጣኝ ዲክ አድቮኮት የምትመራውና የኔዘርላንድ ግዛት የሆነችው ሀገር ከጃማይካ በ1 ነጥብ በልጣ ወደ ትልቁ መድረክ መቀላቀል ችላለች። ምድብ 2 ላይ የነበረችው 185,000 ሕዝብ ያላት ሀገሪቱ በ12 ነጥብ 48 ሀገራት የሚሳተፉበትን መድረክ መቀላቀል ችላለች። በተያያዘ ዜና ኦስትሪያና ስኮትላንድ ከ28 ዓመት በኋላ ወደ ዓለም ዋንጫው መመለሳቸውን አረጋግጠዋል። በአውሮፓ ሀገራት የዓለም ዋንጫ ማጣሪያ ስፔን፣ ስዊዘርላንድ እና ቤልጂየም ሌሎች በዓለም ዋንጫው መሳተፋቸውን ያረጋገጡ ሀገራት መሆን ችለዋል። ስኮትላንድ በምድቡ የመጨረሻ ጨዋታ ዴንማርክን 4-2 በሆነ ውጤት በማሸነፍ የ2026 ተሳትፎዋን ያረጋገጠች ሲሆን ስኮት ማክቶሚናይ፣ ሻንክላንድ፣ ኬሬን ቴርኒ እና ማክለን የስኮትላንድን ግቦች ከመረብ አሳርፈዋል። ነጥብ መጋራት በቀጥታ ያሳልፋት ለነበረችው ዴንማርክ ራስመስ ሆይሉንድ እና ፓትሪክ ዶርጉ ግቦቹን አስቆጥረዋል። ስኮትላንድ ምድቧን በ13 ነጥብ በበላይነት በማጠናቀቅ ከ28 ዓመታት በኋላ ለመጀመሪያ ጊዜው ወደ ትልቁ መድረክ ተመልሳለች። በሌላ ጨዋታ ኦስትሪያ ከቦስኒያ አንዳቻ በመለያየት በ19 ነጥብ ምድቧን በበላይነት አጠናቃለች። በቀድሞው የማንቸስተር ዩናይትድ አሰልጣኝ ራልፍ ራኒክ የምትመራው ኦስትሪያ ከ28 ዓመታት በኋላ ወደ ዓለም ዋንጫው የተመለሰችበትም ሆኗል። በሌሎች ጨዋታዎች ቤልጂየም ሌችስታይንን 7-0 በማሸነፍ ማለፏን ስታረጋግጥ ከቱርክ ነጥብ የተጋራችው ስፔንም በተመሳሳይ አልፋለች። ስዊዘርላንድ ከኮሶቮ ባደረገችው ጨዋታ አንዳቻ ተለያይታ በ14 ነጥብ ምድቧን በበላይነት በማጠናቀቅ በአሜሪካ፣ ሜክሲኮና ካናዳ በሚያስተናግዱት የ2026 ዓለም ዋንጫ ማለፏን አረጋግጣለች።
የ5 ጊዜ የባላንዶር አሸናፊው ክርስቲያኖ ሮናልዶ ወደ አሜሪካ ዋይት ሀውስ በማቅናት ከዶናልድ ትራምፕ ጋር መገናኘቱ ተገለጸ። ክርስቲያኖ ሮናልዶ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ከሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን፣ የፊፋው ፕሬዝዳንት ጂያኖ ኢንፋንቲኖን ጨምሮ በደርዘን የሚቆጠሩ ቢሊዮነሮች እና የቢዝነስ መሪዎች ጋር በመሆን በዋይት ሀውስ በተዘጋጀው እራት ግብዣ ላይ መታደም ችሏል። ትራምፕ የእራት ግብዣውን ሲከፍቱ ከሮናልዶ ጋር በመገናኘታቸው መደሰታቸውን በመግለጽ ከቀድሞ የእግር ኳስ ተጫዋች ልጃቸው ባሮን ጋር ያስተዋወቁት ሲሆን በዋይት ሀውስ በነበረው ቆይታ ክርስቲያኖ ሮናልዶን አሞካሽተውታል። ልጄ የሮናልዶ አድናቂ ነው፣ እናም ክርስቲያኖ ሮናልዶን ስላስተዋወቁት ብቻ አባቱን የበለጠ የሚያከብረው ይመስለኛል ሲሉ ትራምፕ ተደምጠዋል። የዩናይትድ ስቴትስ ፕሬዝዳንት ሮናልዶና ባለቤቱ ጆርጂና ሮድሪጌዝ እዚህ ስለተገኛችሁ ሁለታችሁንም ላመሰግናችሁ እፈልጋለሁ ብለዋል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ፖለቲከኛ ሳይሆን በትራምፕ ቢሮ በዋይት ሀውስ ውስጥ ቆይታ ያደረገ የመጀመሪያው ተጫዋችም ለመሆን ችሏል። ሮናልዶ ወደ ዋሽንግተን የሄደበት ምክንያት ሙሉ በሙሉ ግልጽ ባይሆንም ከቢን ሳልማን በዋይት ሀውስ ጉብኝት ጋር ሊገናኝ እንደሚችል እየተገለጸ ይገኛል። የእራት ግብዣውና የሁለትዮሽ ስብሰባው የተጠናቀቀ ሲሆን በዓለም ላይ በጣም ታዋቂው የእግር ኳስ ተጫዋች የሆነው ሮናልዶ ከሳውዲ አረቢያ ጋር የጠበቀ ግንኙነት ፈጥሯል። በቅርብ ዓመታት ውስጥ በዓለም ላይ በጣም ታዋቂ የሆኑ ተጫዋቾችን ለመሳብ በቢሊዮኖች የሚቆጠሩ ዶላር ያወጣው የሳውዲ አረቢያ ፕሮፌሽናል እግር ኳስ ሊግ ምልክት እንደሆነ የሚነገርለት ፖርቹጋላዊ ኮከብ አንዱ በሆነው አልናስር እየተጫወተ ይገኛል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘ።